እኔ ማስመሰል አይደለም ታውቂያታለሽ በደንብ አንቺ ነሽ እንደዚህ እንደሆነ ያደረግሽው ከዛ ጋር ራሱን ጥሩ አይደለም ምን ነው ያጂ ዞር እናንተ ሴቶች ያማችሁ እስቲ ዞር ላይ እቺ ነፋሳ ቆይቀኝ ዞር ላይ ትጥቂው እንዳታቻንጆ በእናትሽ እናንተ መስማት አልፈልግም ዶክተር ጋር ነው ሰራው ይረጋጋ ትንሽ እንዴት ነው አሁን ለአንተ ተውበናታችሁ አሁን አይደለም ኦኬ ከመስቲ ጋር ከልጅ ጋር ደስተኛ ነኝ ኦኬ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባው ሰላም እንዴት ናችሁ የቻናል ቤተሰቦች? እንግዲህ እኔም ዛሬ ከትላንቱ ልቀጥል እስቲ ምንድነው ዛሬ ያው አብርሽ ቀጥታ ወደ ክሊኒክ ወደ ሆስፒታል ገብቷል ማለት ነው። ግን እዚህ ጋር አገባቡ ላይ ቅሬታ አለኝ። እንዴት ነው ሆስፒታል ሲገባ ድንገተኛ አቀባበል ምናምን እንደዚህ ነው? እነሱ ናቸው እንግዲህ እየገፉ ያስገቡት ማለት ነው። እንግዲህ ራሱን የሳተ ሰው የሆነ ድንገተኛነቱ ፈጣን መሆን አለበት አይደለ? እንግዲህ እነሱ ዝም ብለው በእንትን እየገፉ አስገብተውታል ማለት ነው። እንዳየነው ቪዲዮ ላይ እንዳየነው ዝም ብለው ገፍተው አስገብተውታል። ምን ላይ ነው ወደቀው? ሌላው ሕክምና ላይ የምታውቁ ሰዎች ንገሩኝ። አንድ ሰው በድንገተኛ እንደገባ ምንም ነርስ ብቻ ምናምን በጆሮ አዳምጣ ግሉኮስ መስጠት ይቻላል ወይ? እንዴት ምርመራ ሳይደረግ ምናምን ዶክተር ማለት ሳይታይ በዶክተር ሳይታይ ምናምን ዝም ብሎ ግሉኮስ ይሰጣል ወይ? እኔ ምንድነው እዚህ ጋር የታየኝ ነገር ድራማ እየሰሩ መሆኑን ነው የማውቀው። ድራማ እየሰሩ ነው፣ ግን ቢያንስ ቢያመሳስሉት በጣም አሪፍ ነበረ። ሌላ ምንድነው ከኛ የሚያስፈልግ ነገር አለ? ለሻምን ችግር የለውም። አሁን ብዙ ውስጥ ይነቃል። ተረጋግጡ። አሁን ምንም ያልገባኝ ነገር ማለት ነው ራሱን ለሳተ ሰው ማለት ራሱን ስቶ ምንም ለማያውቅ ሰው ራሱን ስቶ ሆስፒታል ለገባ ሰው እንዲህ ተዝናንቶ ነው ግሉኮስ የሚደረገው ወይስ ቅድሚያ የሚደረገው ምንድን ነው? አንድ ሰው ራሱን ከሳተበት ለመመለስ አልጋ ላይ ተኝቷል። በቃ ምንም የሚያውቀው ነገር እኮ የለም። ይሄ ልጅ ራሱን ስቶ ነው የገባው እዛ ሆስፒታል ውስጥ እና እጁን ደሙን ምናምን መሰለኝ አይደለ የለካችው። በቃ በዛው ግሉኮስ ነው የሚደረገው ወይስ ምንድነው ቅድሚያ የሚደረግለት? ተረጋጉ። ምንም አልሆነም። ቆየ ጎዳኔ ንፋስ ሲጀምር ደግሞ ክፍተት ስጡት። በቃ ተው። ተረጋጉ። ወይኔ ቆይ እስኪ አንዴ ተረጋጊ። ሄርሜላ አሁን የሩታ ችግር መጣች። ሄርሜላን ማየት የማትፈልጋቸው ሰዎች አንዷ ሄርሜላ ናት። ሩታ ማየት ከማትፈልጋቸው ሰዎች አንዷ ሄርሜላ ናት። እንግዲህ መጣች። የተኛው አብርሽ ነው፣ ራሱን ስተዋል። ትኩረት ማድረግ የነበረባቸው አብርሽ ላይ ነው እንጂ አሁን ሩታ በቃ ሄርሜላን ነው የምጠብቀው ቁጭ ብላ እንደምታዩት ማለት ነው። እሺ ለምን እናገኝ የሚጠብቅ ነገር አለ? እናንተ ግማሻችሁ ተቀነሱለት ማለት ነው። እሺ ማን ይጠብቅ? የተወሰናችሁ አንድ ልጅ ነው። እሺ ሄርሜላ አንዳችሁ ምንድነው የምትከራከሩት? እሺ ችግር የለም ይወጣሉ። የተወሰነ ሲወጣላት አትጩሁበት፣ ቀስ በሉ። ሲጀመር ያለው ደግሞ አጥቤት ቤት ነው። አትጫቱ። አሁን ተቀነሱለት ትንሽ ይራፍ
አሁን ግን እርግጠኛ ነሽ? ንቀ እሺ ለምን ለቅቅ አታርጉት? ሙጡ፣ ተቀነሱ ተባላችሁ። ለምን ደግሞ አትቀነሱት? እዚህ ጋር የሚቀድመው የትኛው ነው? እሱ ነው። በቃ ተውት እስቲ፣ ሁለታችሁም ተውትና እሱ ወደ ራሱ ይመለስ። እንዴ አሁን እዚህ ጋር ራሱን ስቶ በቃ ሕክምና ማግኘት ያለበት ሰዓት ነው አይደለ? እዚህ ጋር ጭቅጭቅ መጫወጫ ምናምን ምንም አስፈላጊ ነገር አይደለም። ከዛም በኋላ ይደርሳል የእናንተ መጫወጫ፣ እሱ በሱ ውሳኔ ይደርሳል አይደለ? ስለዚህ በቃ ተቀነሱ፣ ውጡ። ሁላችሁ መውጣት ካለባችሁ ትወጣላችሁ። ምንም መፍትሄ ከሌለ ወይ ሌላ ቦታ ይዘህ እንሂድ። ምንም ነገር ምንድን ነው በአንድ አይነት ቃል ሩታ ተረጋጊ እንጂ እኮ ይነቃል። ተረጋጊ። ምንድን ነው ምንድን ነው የምታስጨንቀው? ማስመሰያ አይደለሁም። ታውቂያታለሽ በደንብ። አንቺ ነሽ እንደዚህ እንደሆነ ያደረግሽው። ድራማ አትስሩብን። ተው አብርሽ፣ ትወና ግን ትችላለህ። የምር እውነቴን ነው የምለው። እዚህ ጋር ይህን ሁሉ ደቂቃ በቃ ይነቃል ተብሎ ምናምን ግሉኮስ ተሰጥቶት ምናምን እስካሁን አልነቃም። ምንም የተደረገልህ ነገር የለም፣ ማንቂያ ማለት ነው። እና ይነቃል እስካሁን አልነቃም ብለው እየጠበቁ ነው። እንግዲህ እንዴት ነው ራሱን የሳተ ሰው እንዴት ነው ሊነቃ የሚችለው? ምንም ሳይደረግለት ምንድነው መደረግስ ያለበት? እና ይዋቸው ሴቶቹ ደግሞ ጆሮ ስር ምናምን በቃ አትንኪው ምናምን መጫወጫ ነው ስራቸው ማለት ነው። ምን ሆናችሁ ነው? ተረጋጉ እንጂ እንዴ! እዚህ ጋር እኮ ሄርሜላም ችግር አለብሽ፣ ሩታም ችግር አለብሽ። ምክንያቱም ሩታ አንቺ በተጣላሽው በራክሽው ወይም በራክሽው ሰዓት ነው ሩታ እንትና ሄርሜላ ያመጣችው። ሄርሜላን ፈልጎ ነው እሱ ነው ያገኛት አይደለ? የሄርሜላ ችግር ብቻ አይተሽ አድርገሽ መውሰድ የለብሽም። ሩታ ሄርሜላም ደግሞ እንግዲህ ሩታም ሀቅ አላት። ምክንያቱም ልጅ ምናምን በቃ ብዙ ነገር አሳልፏል አይደለ? የልጇ አባት ነው፣ እሷም ሀቅ አላት። ስለዚህ ተከባበሩ። እዚህ ጋር ተከባብራችሁ ልጁ የሚድንበትን መንገድ ፈልጉ። በእናታችሁ ልጁ ልቀቁት። በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጊ፣ ሄርሜላም ተረጋጊ። በቃ ሩታን ያስነቀለቻት እንግዲህ ሄርሜላ። ምንድነው ግን ሩታ የማትረጋጊ የሆነ እዚህ ጋር መሸነፍ የሚባል ነገር እኮ አለ አንዳንዴ ማለት ነው፣ ለጥሩ ነገር ሲሆን ማለት ነው። አሁን አስቀድመሽ ማሰብ አለብሽ እኮ ሄርሜላ እዚህ ጋር። ሄርሜላም እኮ ላይፍ አሳልፋለች ከሱ ጋር፣ አንቺ ብቻ አይደለሽም። እሱም ይሄ ሁሉ ነገር አድርጎ ቢያንስ ያው እርግዝናው አንቺም ሁለተኛ እርግዝ ያለው ብለሽ ፌክ ሆናል። የሄርሜላም ፌክ ይሁን ምን ይሁን ያው እስከሆነ ያየነው ነገር የለም፣ ግን እስከዛ ድረስ ደርሷል። እሷም እኮ ወዳው ነው ተፋቅረው ነው የቀረበችው። እሱ ሸዋሸዋ ቢሰራትም ማለት ነው። እና እንደዚህ ብትሆን እሷም አትፍረጅባት። አንቺም ተረጋግተሽ ምናምን የሆነ ከተሻለው በኋላ ተከራከራላችሁ። የእናንተ ጩኸት ነው ለዚህ ሁሉ ያደረሰው ማለት ነው። ጸብ አይደለም አሁን ወሳኙ መጀመሪያ ደስተኛ የሆነ የቡሩቅ የነበረ ልጅ ሁሉ ደጋ በቃ ደህና ይሁንና እናወራለን። እሱ አሁን አስፈልግም ሲጸጥ ባሉና እንተነመለ አዎ ብላ ነው አናግሪያታለሁ። ማናገር ያለብኝ ገብቼ ውስጥ አናግሪያታለሁ። አንተም እንደ ሀሳብ ያጣጣጥልቃ ለዚህ ነገር አንዱ አንተ ነገር ባለ ነው የሆነ ነገር ለመፈጠር አንዱ አንተ ነህ። እንደውም አዛኛችሁ ነው እዚህ አዛኛችሁ። እሺ አዛኛችሁ ሰጥ ነው እናንተ ራኪ ቤት ነው በእናታችሁ ነው ተባለ አይደለም። ሁሉም አዛኛ ይምሰል እዚህ ጋር እንዲህ ደግሞ የራሳችሁ አስተዋል የራሳችሁ ልክ እውነት ነው። ኤፍሬም ያው የነሱ ስራ ነው ለዚህ ያበቃው። እውነት ድራማ እንኳን ቢሆን ማለት ነው ፊልም ማለት ተወና እየሰሩ እንኳን ቢሆን ማለት ነው በዚህ ድራማ ላይ እነሱ አልታመመም እያሉ አላወቁለትም አይደለ? ያው በመውደቅ ራሱን በመሳት አሳያቸው መታመሙን ማለት ነው። እየሸፋፈኑም ሊሆን ይችላል። እነሱ በሚመቻቸው መንገድ እየሄደ ስለሆነ መታመሙን አላወቁም ሊሆን ይችላል። አውቀውም ሸፋፍነውም ሊሆን ይችላል። ግን አሁን ኤፍሬም ራሱን የሚጠይቅበት ሰዓት ነው፣ ሩታን ብትሆን ማለት ነው። ምክንያቱም የሁሉ ቪዲዮ ሲሰራ ታሟል ሲባል አልታመመም። እሺ አሁን አልጋ ላይ ተኛ አልታመመም ይላሉ። ይህንን
ጭንቅላታቸው ውስጥ ጥያቄ ማድረግ አለባቸው። እሺ ያረጋጋ ትንሽ ይረጋጋል ማለት ነው። እሺ ሙዚ አንቺ ይረጋጋ ሙዚ ይረጋጋና እንገባለን ዶክተር ጋር ችግር እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ነው ሙዚ ተረጋግቷል። አሁን መግባት ይችላልሽ ዶክተር አይደል? ሲጀመር በዚህ ሙሉ ምርመራ ነው ማድረግ ያለበት። ሙዚ ሙሉ ምርመራ ነው ማድረግ ያለበት። ትንሽ ቆይ እረፍት ያድርግ። ሩቲ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን እውነት እዚህ ጋር አብርሽ አሳቀኝ። ያው በበሽታ አይሳቅም ማለት ድጋሚ ሁለተኛ ፊልም ታደርገና ወዲያው ተነሳ። አሁን እዚህ ጋር ማለት ነው ምንድነው ተወናው? ምንድነው ለኦዲየንሱ ማሳየት የምትፈልጉት? እንዲህ ግልጽ አድርጉት። በቃ አብርሃም ማለት ነው ካልታመመ በትክክል ስልኩን ይዞ ወጥቶ ቪዲዮ ሰርቶ በቃ እንደዚህ ነው እንደዚህ መርጫለሁ በቃ በስነ ስርዓት ከዚህ በፊት የነበረው አብርሃም አሁን ራሱን ቀይሮ ምናምን ሄርሜላን ለማራቅ የሚያደርገውን ነገር ትክክል አይደለም። ለኦዲየንሱ በዚህ መንገድ መሸወድ አይቻልም። ለምን ይህን መንገድ አስፈለገ? በቃ አሁን ጭንቀት ውስጥ የገባው ምንድነው? ለሄርሜላ በጣም ብዙ ሲገባላት የነበሩ ቃሎች ነበሩ አለ አይደለ? በቃ ከሷ ጋር ለመኖር ምናምን በጣም ብዙ ነገሮችን ቃል ሲገባላት ነበረ እና እነዛን ነገሮች ጭንቀት ውስጥ የከተቱት ነው የሚመስለኝ። እኔ ምንም ችግር የለውም እኮ በቃ ችግር ይፈጠራል፣ ስህተት ይፈጠራል። እነዛን ስህተቶችን ግን በመነጋገር መፍታት ይቻላል። በዚህ መንገድ ሰውን በማስጨነቅ ያልሆነ እንትን ውስጥ በመግባት መሆን የለበትም። መስጠታችን በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስናል እና እስቲ ያለው ነገር በግልጽ ነገር እንደ ሐኪም ሳይሆን እንደ ለታይት ነው ትንሽ ጭንቅላቴ ነው የሚያዞረኝ ስጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና እሺ አሁን አብርሃም ትክክለኛ ነገር ተናግሯል። ከዶክተሯ ጋር ትክክለኛ ነገር ተናግሯል። ለምን አብርሃም ጭንቀት ውስጥ ነው ያለው? ምክንያቱም በዚህ በኩል የሄርሜላ ነገር ያስጨንቋል፣ ትቶ በመምጣቱ ምናምን የገባውን ቃል ምናምን ያስጨንቋል። በዚህ በኩል ደግሞ ልጁ አለ፣ የልጁን ነገር ያስጨንቋል እና በዚህ መሀል ሆኖ ጭንቅላቱ እንትን ያደርጋል ማለት ነው። እና ለዚህ ነው ራሱን ለመሳት ምናምን እንትን የሚያደርገው። ምክንያቱም አሁን የተናገረው ምንድን ነው ከልጄና ከሚስቴ ጋር ደስተኛ ሆኜ እየኖርኩ ነበረ ምናምን እያለ ነው ያለው ማለት ነው። ራሱን ስቶ ሲነሳ ወደ ቀድሞ እንትንነቱ ይመለሳል ብዬ ነበር የማስበው። ግን እሱ እየተወነ ነው በቃ ያለው ነገር ራስ መሳቱ እንዳለ ሆኖ ግን መጀመሪያ የጀመረው ነገር ይሄ ነው። ከሄርሜላ ለመራቅ ነው ይህንን ሀሳብ ያመጣው። ግን ጫናው ቀላል አይደለም። እንደሚያስበው በቀላል መንገድ እንደዚህ የሚወጣው ነገር ስላልሆነ ኦቨር ሆኖበታል ማለት ነው። ስለዚህ አሁንም አብርሃም መታከም አለበት በስነ ስርዓቱ። እንደዚህ የሚታለፍ ነገር አይደለም። ምክንያቱም ይህ ራስ መጣል ምናምን በተደጋገመ ቁጥር ወደ ሌላ ነገር እንዳይጨምርበት በስነ ስርዓቱ መታከም አለበት ብዬ ነው ማምን። የተከታተልክ የሚደረገው ከልጁ ፊት ማውራት አልፈለኩም ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮቱ እና እየተከራከርን ነበር። አዙሮቱ እንጂ ጤነኛ ነው እና ይህንንም ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና ከዚህ ነገር በኋላ አሁንም ኤፍሬም ስህተት እየሰራ ነው። እዚህ ጋር ዶክተሯ ቁጭ ብላ እሱ ነው እዚህ ጋር እያወራለሁ ጤነኛ ነው እያለ እያወራለሁ ኤፍሬም ነው። እንዲህ የመረመረው ዶክተር አለ፣ የሕክምና ውጤት አለ እዛ ጋር እንዲህ እሱን እያለ አንተ ምንም አልሆነም ጤነኛ ነው እንደዚህ ነው ምናምን ማለት እኮ የለብህም። በቃ ማዳመጥ አለብህ። የሕክምና ውጤቱን ነው ሰምተህ ማድረግ ያለብህን ነገር ጥንቃቄ ታደርጋለህ እንጂ የእሷን ሀሳብ ለማስቀየር ምንም አልሆነም ጤነኛ ነው ብለህ እዚህ ጋር መሸፋፈን የለብህም ኤፍሬም። ኧረ ተው ወንድምህን አይደል እንዲህ እዚህ ጋር ታሞ ራሱን ስቶ እንደወደቀ እያየ ለምን በዚህ ደረጃ ለመሸፋፈን ትሞክራለህ? ይሄ እኮ ዳይሊያ ለቀደም ነው ደህና ነው ያለች ነው። ስለዚህ ዶክተር ደህና ነው አሁን ላይ ምንም እንትን ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል። እሱ ጤና
ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ በቃ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከሱ ጋር ከቀድሞ ባለቤቱ ጋር ያለው ከሱ ጋር ሲሆን በጣም ስትረስ እየሆነ ያለው እና እኛ አሁን ከሱ ገለል ብሎ ይሻላል። እንደዛ ነው እኛ የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ ለሱ ምስራታችሁ ለባለቤቱ ስላለች ትምጣና ይቻላል። እንደዛ ነው ይሻላል። በርታ ብላ